አንድ ሰው ወደ ውጭ መሄድ አለብኝ ብሎ ሲወስን አዲስ አበባ መምጣት አያስፈልገውም ማለት ወደ ውጭ ሀገር የሚሰማሩ ኢትዮጵያውያን በምን ያክል ደሞዝ እንደሚሰሩ የት ሀገር እንደሚሰሩ በመጀመሪያ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድና የስራና ክህሎት ሚኒስትሯ ወይዘሮ ሙፈሪያት ከማል ለጥያቄዎቻችን መልስ ለመስጠት አብራችሁን ለመቆየት ከቦታው ድረስ ስለተገኛችሁ በዩቲዩብ ቻናሌ ቤተሰቦች በሸቃሎች ስም ከልብ አመሰግናለሁ። አንኳር ጥያቄዎችን አነሳለሁ። እንዲሁም ደግሞ ተቃውሞ ይደርኛል በጽሞና እንድትከታተሉኝ ከወዲሁ በትህትና ጠይቃችኋለሁ። በመጀመሪያ እንግዲህ እድሜ ጠገብ ስደተኞች ከሚባሉ ሸቃሎች መካከል አንዷና ዋነኛዋ ነኝ ማለት ነው። እንግዲህ እንደኔ እንደ አንድ ሸቃላ ያልተነካ ጉልበት ያላቸው ወጣቶችን በዘመናዊ መንገድም ሆነ በባህላዊ መንገድ ለስደት መዳረግ ወይም ለስደት መጋበዙ እንደኔ አግባብ ነው ብዬ አላምንም። ያልተነካ የሰው ኃይልን አሳልፎ ለሽያጭ ከማቅረብ ይልቅ በሀገራቸው ሰርተው እንዲለወጡ እድሉ ቢመቻችላቸው ከሚሉ ወጣቶች መካከል አንዷ ነኝ ማለት ነው። ምክንያቱም ብዙዎቻችን መስሎን ሳናውቅ ስደት ወይንም ስለ ስደት ከሀገራችን ሆነን የተነገረን ሌላ ነው፣ መተን ደግሞ እየኖርን ያለነው ህይወት ሌላ ስለሆነ እኛ ባለፍንበት መንገድ ሌላ ወጣቶች እንዳያልፉ እንደምንም ተደርጎ በሀገራቸው የስራ እድል ቢመቻችላቸው ብሎ ከሚቃወሙ ወጣቶች ወይንም ደግሞ ሸቃሎች መካከል አንዷ ነኝ ማለት ነው። በመጀመሪያ እንግዲህ ለአንድ ሸቃላ መነሻ ደሞዝ 1000 ሪያል ወይንም ደግሞ 1000 ድርሃም በቂ አይደለም ብዬ እንዲሁም ደግሞ በተመልካቾች ስም እቃወማለሁ። የሚነገረን ከዚያ ሌላ ነው፣ ከመጣም በኋላ የሚገጥመን ነው። ለምሳሌ ጠቅላይ ሚኒስትሩ ዶክተር አብይ አህመድ እንግዲህ ሲያስተላልፉ እንደሰሙት ከሆነ ስደተኛ ቤተሰቦቻችን ወይም ዜጎቻችን እንዴት እንደሚሰደዱ፣ ከየት እንደሚሰደዱ፣ ከማን ጋር እንደሚሰሩ፣ ደሞዛቸው ስንት እንደሆነ ሁሉንም ነገር ጠንቅቀን እናውቃለን። የሆነ ችግር እንኳ ቢፈጠር ፈጥነን እንደርስላቸዋለን ሲሉ ሰምተናል። ነገር ግን እንዳልከውት እድሜ ጠገብ ስደተኛ ከሚባሉ ሸቃሎች መካከል አንዷ ነኝና ዜጎቻችን በአንድም በሌላ መንገድ ብዙ ጊዜ ሲሰቃዩ ያለ ደሞዝ ሲሰሩ በረሃብ ሲቀጡ እንጂ የምናየው መንግስት አላቸው ተብሎ መንግስት ደርሶላቸው ወይንም የሚጠይቀን አካል አለ ብሎ የሚሰሩባቸው ሰዎች የእነሱን ሀቅ ሲወጡ አይተንም ሰምተንም አናቅም። ሀገራችን ላይ ያለን በተደጋጋሚ ይሄ ነገር ይነገራል። ነገር ግን ወደ ስደቱ ዓለም ከገባን በኋላ ዘወር ብሎ የሚያየን የመንግስት አካልም ሆነ ግለሰብ እንደሌለ አስረግጬ ልነግረዎት እወዳለሁ ማለት ነው። እንዲሁም ወጣትን ያልተነካ የሰው ኃይልን አሳልፎ ለሰው ሀገር ሽያጭ ማቅረብ እንደኔ ተገቢ ነው ብዬ አላምንበትም እና በዚህ አጋጣሚ እድሉን ካገኘው የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ወይ እንደ አንዲት ስደተኛ ብዙ ነገሮችን ሚዲያ ላይ እየታዘብኩ ያለው ማለት ነው። በመጀመሪያ እንደው እንደ መማጸንም እንደ ጥያቄም እንደ ተቃውሞ አድርጌ ማቅረብ የምፈልገው ነገር ቢኖር በሁሉም የክልል ከተሞችም ሆነ የወረዳ ከተሞች፣ የዞን ከተሞች እንዲሁም ቀበሌዎች እየተደረገ ያለ የእርስ በርስ ጦርነት እንዲቆምልን ስል በትህትና እጠይቃለሁ። ለጦርነት ወይም ደግሞ ለጥይት መግዣ፣ ለመሳሪያ መግዣ፣ ለወታደር ማሰልጠኛ እየባከነ ያለው ስንት ዓመት ሙሉ የኢትዮጵያ ሀብት ንብረት ጦርነቱ ቆሞልን ለጦርነት መሳሪያ፣ ለተለያዩ ነገሮች ለአረባ ነገር የሚከሳስረው የኢትዮጵያ ሀብት ንብረት ለኢትዮጵያ ወጣቶች የስራ እድል መፍጠሪያ እንዲሆን ስል በትህትና እጠይቃለሁ። ሀገር ሰላም ከሆነ ጦርነት ከሌለ ማንም ባይሰደድም ሀገሩ ላይ እንደፈለገ ወጥቶ ተንቀሳቅሶ መኖር ከቻለ ማንም ሰው ለራሱ ሳይሆን አይቀርምና ሰርቶ በሀገሩ መለወጥ ይፈልጋል። አሁን ላይ ያለው ወጣት መሰደድን ሳይሆን የሚፈልገው በሀገሩ ሰርቶ ሀገሩ ሰላም ሆኖ ደስታንም ሆነ ሀዘንን ከቤተሰብ ጋር ከሀገር ጋር መካፈል ነው የሚፈልገውና የሚሰደደው ወጣቱ ስደት ወይም ደግሞ ከሌላ ሀገር ሄዶ መስራትን እውነት የተሻለ ነገር አድርገን ሳይሆን እንደ አማራጭ ስላጣን እንደ መደበቂያ እየተጠቀምንበት እንዳለ እንዲያውቅልን ስልም በትህትና እጠይቃለሁ። የሰው ሀገርን ልክ እንደ መፍትሄ ወስዳችሁ ወጣቱን በዘመናዊም ሆነ በባህላዊ መንገድ ለሽያጭ ወይም ለስደት ከመዳረግ ይልቅ በመጀመሪያ መቅደም ያለበትን ነገር አስቀድሞ እሱም እንዳልኳችሁ መጀመሪያ ከምንም በላይ ሰላም ይቀድማልና ሰላምን እንድታሰፍኑልን በየትኛውም ክልል እየተደረገ ያለ ጦርነቶች እንዲቆሙ አሁንም በድጋሚ እጠይቃለሁ ማለት ነው። የሰላም ሚኒስትሯ ወይዘሮ ሙፈሪያት ከማል እሱን ይመለከታል። የሰላም ሚኒስትር ነው ሲሰሩ እንደነበር አውቃለሁ። ከምንም በላይ
እባካችሁም በመጀመሪያ ለሰላም ስሩ። ህዝባችሁ ዜጋችሁ ተሰቃይቶባቸዋል ይመስለኛል። ህዝቡ በሀገር የሚሰቃየው አልበቃ ብሎ በስደትም የሚሰቃየው የምንሰራባቸው ሰዎች በማን አለብኝነት ነው። ምክንያቱም ባለቤቱን ካልናቁ አጥሩን አለቀነቁ ሲባል እንሰማለንና ለምሳሌ በምኖርባት በዱባይ ሀገር የተለያዩ አገር ስደተኞች ጋር የመገናኘት እድሉን በሰፊው አግኝቻ ቃለሁና ከነዚህ መካከል ልክ እንደኛ በቤት ሰራተኝነት እየሰሩ ያሉ እንደ ምሳሌ በውስጥ የፊሊፒን ዜጎች አሉ። የአንዲት የፊሊፒን ዜጋ አረብ ቤት ውስጥ ተቀጥራ እየሰረች የደሞዝ ክልከላም ሆነ ሌላ መብታዊ ጥሰት ቢደረግባት የሀገሯ መንግስት እስከ ጥግ ድረስ ሂዶ መብቷ እንደሚያስከብርላት በተደጋጋሚ አይቻለሁ። የኛ ዜጎች ግን 14 ዓመት 10 ዓመት ያለ ደሞዝ ሰርተው ወይንም ደግሞ ያለ ምግብ ሰርተው እየተንከራተቱ ብዙዎቹ የድረሱልን ጥሪ እያሰሙ በየሀገሩ ለስሙ ወጉ አይቀርምና የኢትዮጵያ ኤምባሲ እየተባለ ተቀምጧል። ነገር ግን ኤምባሲው ግዴታውን እየተወጣ እንዳልሆነ በዚህ አጋጣሚ መናገር ፈልጋለሁ። ያም ሆነ ይህኔ ሌላውን ተውትና መናገር የሚፈልገው ነገር በዋነኝነት እንዳልኳችሁ ጦርነት ይቆምልን ነው። ሁለተኛ ደግሞ ዜጎችን በአንድም ሆነ በሌላ መንገድ አሳልፎ ለስደት መጋበዝ ይሄ አግባብ እንዳልሆነ ነግራችሁ ፈልጋለሁ። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ወይ ከኢማራት መንግስት ጋራ ጥሩ ግንኙነት እንዳለው ታውቃለሁ። ስለዚህ ከደህና ሰው ጋር የዋለ ደህና ነገር እንደሚማር ሰው ማንን ይመስላል ውሎን ሲባል ውሎን ነው የሚመስለው ሲባል በተደጋጋሚ ሰማለውና እሰው ደግሞ የሚውሉባቸው የአረብ ሀገር መሪዎች ጋራ በተደጋጋሚ ያዩታሉና አረብ ሀገር ያሉ መሪዎች ለህዝቦቻቸው ለዜጎቻቸው ምን አይነት መሪዎች እንደሆኑ ጠንቀው ያውቃሉ። አይደለም ለህዝባቸው ይቅርና ስደተኞች እንኳ በነጻነት 24 ሰዓት በሙሉ እንደፈለግን ተሽከርከረን ነው የምንኖረው። እውነት ለመናገር አሁን ላይ እየኖርን ያለነው ስደት ላይ ተመችቶን ሳይሆን አማራጭ አተን ነው። ምክንያቱም ሀገራችን ላይ ካለው ሁኔታ አንጻር ስናየው በዚህ ሰዓት ስደት ይቻለናል ብለን ነው እየመረርን ቢሆን ችለን የተቀመጥ ነው። ስለዚህ ከነሱ ጋር ከዋሉ ህዝባቸውን ሀገራቸውን እንዴት እየመሩ እንዳሉ ህዝባቸውን ሀገራቸውን እንዴት እያስተዳደሩ እያሉ እንዴት ለሰላም እየሰሩ እንዳሉ እባክዎትም ከነሱ ልምድ እንዲወስዱ ስል በትህትና እጠይቃለሁ። ድፍረት አይሆንብኝና ያው እንግዲህ ይቅርታ የፈለግሽውን ጥያቄ ጠይቄ የፈለግሽውን ነገር ተቃወሚ ስላሉኝ አይቃወሙኝም ብዬ ተስፋ ስላደረግኩ እንግዲህ እንደዚህ ልቤ ነፋ አድርጌ እያወራው ነው ማለት ነው። እንግዲህ አንዳንድ አቃጣሪዎች ደግሞ ይችን ነገር ቆጠር አድርገው ይዘው እዚህ ሀገር ስንት ዓመት ሙሉ እስር ቤት የቁም እስር ቤት ገብቼ ቆይቼ እንደሆነ ደግሞ ገና ኤርፖርት ስደርስ አንቺ ማን ስለሆንሽ ናፍሽን የከፈትሽ ብለው እስር ቤት እንዳያስገቡኝ በዚህ አጋጣሚ ፈቅጄላት ነው ብለው እሱ ኃላፊነቱ እንደሚወስዱልኝም ተስፋ አድርጋለሁ ማለት ነው። እና ይቅርታ ያው ደቂቃ እየሄደብኝ ስለሆነ ነው። ስለ ስደት ቢወራ ስለ ስደት ቢዘረዘር ነገሩ አልቅምና ጠርጠር አድርጌ ለመናገር ነው የሞከርኩት። ስለዚህ ብቻ አንድ የሀገር መሪ በድፍረት ወጥቶ ዜጎችን ስለመሸጥ ሲያወራ እንደ መስማት እውነት ለመናገር የሚያሳፍር ነገር የለም። የሚያሳፍር ነገር የለም። የፈለገ አክል በተመቻቸ መንገድ የፈለገ አክል ጥሩ ሀገር ሂዶ ሰርቶ ምናምን ይኑር የሚለው ይሄ ፌር አይደለም። እውነት ለመናገር እኔ ሀቁን ነው የማወራ። ጠቅላይ ሚኒስትር ዶክተር አብይ በነገራችን ላይ እና እንደምንም ብለው አላደለ ሁኔታዎችን አመቻችተው ወጣቱ ሀገር ላይ ሰርቶ እንዲለወጥ እድሉን ያመቻቸው ነው ብለው እንጂ ወጣቱን አሳልፎ ስለሸጡ ጀግና መሪ ሊያስብሎት አይችልም። ወጥቶ እንዲህ ስለ ስደት በድፍረት መናገር በራሱ ያስንቀውታል። ይዩዋቸው እስኪ የትኛው ያደገ ሀገር ነው ዜጋውን አሳልፎ የሚሸጥ? ማንም የለም። በአንድም በሌላ መንገድም ሴቱም ወንዱም ወጣቱ እየተሸጠ ያለው ኢትዮጵያዊ ነው፣ አፍሪካዊ ነው፣ ወደ ሀገር ነው። ስለዚህ ከመሸጥ ይልቅ ወጣቱን ለልማት ጋብዙት፣ ወደ ልማት ጥሩት። እውነት ነው የምላችሁ በሙስና የተጠላለፈውን አውጥታችሁ ጥላችሁ ብዙ መስራት ብዙ መለወጥ የሚችል ብዙ ያልተነካ ኃይል ያለው ጉልበት ያለው ወጣት አለ። እነሱን ጋብዟቸው ማለት ነው የምፈልገው። በጣም ይቅርታ ያው እኔ ስለ ስደት ሲነሳ አስችለኝም እና ስሜታዊ ሆናለሁ። ስሜታዊ ሆኜ እንግዲህ ያልሆነ ነገር ተናገሬም ከሆነ በጣም ይቅርታ። ይሄን ለማለት ነበር። ጥያቄውን እንደሚመልሱልኝ ተስፋ አድርጋለሁ። ጥያቄውን ጠቅለል ሳደርገው ዜጋን አሳልፎ መሸጥ ወይንም ደግሞ ለስደት መጋበዝ ይሄ መፍትሄ ሊሆን አይችልምና ሌላ ቋሚ የሆነ መፍትሄ እንድትፈልጉ ለማለት ያክል ነው። አድማጭ ተመልካቾችም ይህን ጥያቄ ላይክ እና ሼር እያደረጋችሁ ለሚመለከተው አካል እንደምታደርሱልኝ ተስፋ አድርጋለሁ። እንደምታዩኝ እንግዲህ ተነግሮኝ የመጣው ስራ ሌላ ነበር። የኔ የሸቃሊስት የዕለት ተዕለት ስራ እንግዲህ ይሄ ሆኗል ማለት ነው። ስለዚህ ዛሬ ከዚያ ማት ነገር ተደለው ተነግሯቸው የሚመጡ እህቶቼ ወንድሞቼም ነገም የነሱ እጣ ፈንታ ይሄ እንደሚሆን እንዲያዩት እንዲማሩበት ብዬ ነው በዚህ አጋጣሚ ስራዬን የጋበዝኳችሁ። ቪዲዮውን ፕሊስ ላይክ ሼር አድርጉ። ሰላም ሁኑ።